ሀገር ኢትዮጵያ ውስጥ ለረጅም ዘመናት ካሉብን ማነቆች ካሉብን ችግሮች ካሉብን ድካሞች አንዱ በምንሰጣቸው ሰርቪሶች የተገልጋይን እርካታ ማሳደግ ላይ መንግስትም የግል ኩባንያም እያንዳንዱ ዜጋም የባህል ለውጥ ትራንስፎርሜሽን የሚያስፈልገው ኤሪያ ነው። አንድ ሰው ከፍሎ ታክሲ ለመገልገል ወይም ከፍሎ ማኪያቶ ለመጠጣት ወይም ከፍሎ መታወቂያ ለማውጣት በመንግስትም ይሁን በግል የሚሰጠው አገልግሎት በቂ አይደለም። እንደ ባህል ከፍተኛ ለውጥ የሚያስፈልገው ኢንተርቬንሽን የሚያስፈልገው ኤሪያ ሰርቪስ የምንሰጥበት ልክ ነው። ይህንን ለማስተካከል ኢትዮጵያ ውስጥ ላለፉት 10 ዓመታት መንግስታት በተለይ ሲቪል ሰርቪስ ሪፎርም ማድረግ አለብን ብለው ሲናገሩ ሲያሰለጥኑ ሲሞካክሩ ነበር። ሲቪል ሰርቪሱን በሚፈልገው ልክ አሻሽለው ተገቢውን አገልግሎት መስጠት ግን አልተቻለም። ያ የሆነበት ዋናው ምክንያት ለረጅም ጊዜ የቆየውን ተቋማዊ ባህል ግለሰባዊ ባህል ቀይሮ እጅ መንሻን ቀንሶ ወይም አስቀርቶ ተገልጋይን አክብሮ ስቆ ሰርቪስ መስጠት ቀላል የሚባል ለውጥ የሚጠይቅ አይደለም። እኛ በለውጡ የወሰናቸው 5 የልማት ዋና ፒላር ያልናቸው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ አራቱ የሚታወቁ ሲሆን አምስተኛው ግን ቴክኖሎጂ ነው። ቴክኖሎጂ የማይኒንግን ፕሮዳክቲቪቲ ለማሳደግ፣ የግብርናን ፕሮዳክቲቪቲ ለማሳደግ፣ የኢንዱስትሪን ፕሮዳክቲቪቲ ለማሳደግ እንዲሁም ቱሪዝም ላይ ያለውን ኮኔክቲቪቲ፣ ሰርቪስ፣ ቨርቹዋል አክሰስ ለማሳደግ ሁሉን የልማት ሴክተሮች የሚያሳልጥልን አንዱ ዋናው ፒላር ቴክኖሎጂ ነው ብለን ነበር። በእያንዳንዱ ዘርፍ ውጤት አግኝተንበታል። ቴሌኮም ላይ፣ ፋይናንሻል ሴክተር ላይ እንደሚታወቀው። ወደ ሰርቪስ ሲመጣ ግን በጣም በቅርብ ጊዜ ነው ኢትዮጵያ ውስጥ በአንድ ሴንተር ብዙ ሰርቪሶች መስጠት የጀመርነው። ቢበዛ አመት ገደማ ይመስለኛል ከጀመርን ስራውን። በዚህ አመት ጊዜ ውስጥ በአንድ ሴንተር የጀመርነው ዛሬ 45 ገደማ ሴንተር ደርሰናል። በዚህ አመት መጨረሻ እስከ መስከረም ከ100 በላይ ሴንተሮች ይጠናቀቃሉ። ቢሮ ተገንብቶላቸው ሰው ሰልጥኖ ሲስተም ተጭኖላቸው ለማህበረሰቡ አስተዋውቀን ሰርቪስ ፕሮቫይድ እናደርግባቸው ሴንተሮች ማለት ነው። ባለፈው አመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርቲፊኬት፣ ንግድ ፍቃድ፣ ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። ያ ግን እንደ ኢትዮጵያ ያለ ትልቅ ሀገር በቂ አይደለም። 100 ሴንተር በተለይ እንደዚህ ያለው የሞባይል ያንን ሰርቪስ ሙሉ በሙሉ የሚሰጥ ግን የሞባይል ሰርቪስ ሲኖር ችግር ያለበት ከባቢ ላይ ሰው ከይመጣ ወደ ሰው ቀርበን ደግሞ ሰርቪሱን ፕሮቫይድ እናደርጋለን። ቨርቹዋሊ ለምሳሌ ኮልፌ በጣም መታወቂያ ኢሹ ካለ ወይም ፓስፖርት ኢሹ ካለ ብዙ ሰው ከኮልፌ ወደ ሴንተሩ ከሚሄድ እኛ ወደ ሴንተሩ ሄደን ቀድመን ችግሮቻቸውን ለይተን አውቀን ሄደን በአንድ ቀን በሁለት ቀን የተወዘፈ ነገር መፍታት እንችላለን። ሞባይል የመሶብ ሰርቪስ ይሄ ያስጀመርነው ነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኤነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። ውስጡ በቂ ሰርቪስ መስጠት የሚያስችል ኢንፍራስትራክቸር አለው፣ ሲስተም አለው። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን ሃይ ስኩሎች ጋር ሄደን ገበያ ሰፈር ሄደን ሰዎች ሰብሰብ ያሉት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህን ሰርቪሶች ማግኘት አለበት። ከሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። የምናገለግለውን ሰውዬ ካላወቅን ለማን
ሰርቪስ እንደሚሰጥ ካላወቅን ጥፋትን ሊያስከትል ይችላል። ሰውየውን ካወቅነው ግን የሚፈልገውን ነገር ለማቅረብ፣ ብድር ለመስጠት፣ የፋይናንሻል ሰርቪስ ለመስጠት፣ ንግድ እንዲሳለጥ ለማድረግ የሚያስፈልጉ የዕለት ፍላጎቶች ለማሟላት በከፍተኛ ደረጃ የሚያግዝ ነገር ነውና ይህ ትልቅ አድቫንስመንት ነው። በአፍሪካ ፈርቀዳጅ የሚባል የመንግስት ኢንተርቬንሽን ስራ ነው። ማንም ሰው ወደኛ የመሶብ ሴንተር ወደ ኦፊሶቹም አሁን ደግሞ ወደ መኪናውም ሄዶ እንዴት ሰርቪስ ኢንሃንስ እንደተደረገ እንደተሻሻለ ማየት መመስከር ይችላል። እንደዚህ ያለው ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ሰርቪሱ ሲፍታታ ሰው ከቤቱ ቢሮ የሚሄድበት ሰዓት 1 ሰዓት ሲሆንና 30 ደቂቃ ሲሆን አንድ አይደለም። እኛ በትራፊክ ማኔጅመንት መንገድ አስፋፍተን ከእያንዳንዱ ዜጋ 10 ደቂቃ በቀን ብናተርፍለት 10 ደቂቃ ስጦታ ሰጠነው ማለት ነው። ሰውየው በህይወቱ ላይ የሚባክን 10 ደቂቃ ሰጠነው ማለት ነው። በገንዘብ ቢለካ ብዙ ሊሆን ይችላል። ያችን 10 ደቂቃ ተጠቅሞ መነገድ፣ ማትረፍ፣ ማረፍ የፈለገውን ነገር ማድረግ ይችላል። ሲደመር ደግሞ ብዙ ቀናት ይሆናሉ። በዚህ አግባብ የሰውን ሰርቪስ የሚያገኝበትን ጊዜ ማሳጠር፣ ሰርቪሱን አውቆ በቀላል መንገድ እንዲያገኝ ማድረግ፣ ንግድ እንዲያሳልጥ ማድረግ እንደ ሀገር ከፍተኛ ጠቀሜታ ያለው ጉዳይ ነው። የሲቪል ሰርቪስ ሪፎርም አካሄዳችን ስትራቴጂውን ካወጣን፣ አመራር ካሰለጠን፣ ሲስተም ዴቨሎፕ ካደረግን በኋላ እየሄንበት ያለው ፔስ በጣም ደስ የሚል ነው። ቴክኖሎጂ ሪስፖንድ እያደረገ ነው በሁሉም ሴክተር። በተለይ ሰርቪስ ላይ የመጣ ያለውን ለውጥ አፋጥነን በሚቀጥሉት 2-3 ዓመታት በተሟላ መንገድ ሰዎቻችን ከያሉበት ስፍራ ሆነው ሰርቪስ የሚያገኙበትን ነገር ለማምጣት ጥረት ይደረጋል። በአመት ጊዜ ውስጥ ግን 2000 ገደማ ሰርቪስ ከ45 ያላነሱ ሴንተሮች፣ አሁን ደግሞ ሞባይል መኪናዎች ማስፋት በጣም ምሳሌያዊ የሚባል ስራ ነው። ይሄን እንግዲህ የሚያውቀው ያውቀዋል። በጣም አስቸጋሪ እና አታካች ለመፈጸም አደገኛ የሆነ አሰራር ነው። ቀላል አይደለም። ከነበርንበት ባህል፣ ከነበርንበት ልምምድ፣ ከነበርንበት የአሰራር ዘዬ ወጥቶ አዲስ ነገር መለማመድ ቀላል ነገር አይደለም። የካልቸር ለውጥ ይፈልጋልና እየመጣ ያለው ለውጥ በጣም ተስፋ የሚሰጥ ነው። ዜጎቻችን ሰርቪሱን በደንብ ማወቅ አለባቸው፣ መገልገል አለባቸው፣ ማትረፍ አለባቸው። ከሰርቪሱ በሚገኝ ትሩፋት ደግሞ የሀገር እድገት ውስጥ ግብአት ሆኖ ማገልገል አለበት። በዚህ መንገድ በተሳሰረና በተሰናሰለ አፕሮች የኢትዮጵያን ብልጽግና ለማረጋገጥ የጀመርነውን እጅግ አስደሳች ተስፋ ሰጪ አመርቂ ስራ በሁሉም ሴክተር ታይቶ ተሰምቶ በማይታወቅ ልክ ኢትዮጵያ ውስጥ እጅግ አመርቂ ጉዳዮች እየመጡ ስለሆነ እሱን በሚያፋጥንና በሚያሰናስል የተሟላ ብልጽግና በሚያረጋግጥ አግባብ የምንሰራ ይሆናል። ዛሬ ባየሁት ነገር በጣም ደስ ብሎኛል። ዜጎቻችን እንዲያዩ እንዲገለገሉ እመክራለሁ። እንዲሰፋ እንዲያድግ ደግሞ አመራሮች አሁንም አበክረው እንዲሰሩ እንከር ያደርጋለሁኝ። በጣም ጥሩ ነገር ነው። በዚሁ ይቀጥል፣ እንበርታ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።